የሰባተኛው ጠቅላላ ምርጫ ሰላማዊ እንዲሆንና የተጀመሩ የልማት ስራዎች እንዲቀጥሉ ሁሉም ህብረተሰብ የራሱ ሚና እንዲወጣ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም አሳሰቡ። የወላይታ ዞን ብልጽግና ፓርቲ የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ መስፍን ቶማስ በበኩላቸው ምርጫው ፍትሃዊና ተአማኒ እንዲሆን ወጣቶች በዘርፉ የሚያደርጉትን ስራ አጠናክረው እንዲቀጥሉ አሳስበዋል። በከተማው የማስ ስፖርትና የምርጫ ቅስቀሳ ተካሂዷል። ሀና ደረሰ ዝርዝር አላት። የሰባተኛው ጠቅላላ ምርጫ በሰላማዊ መንገድ እንዲካሄድ ሁሉም ህብረተሰብ የየራሱን ሚና መወጣት እንዳለበት የሚታመን ነው። ስለሆነም በሁሉም አካባቢዎች ቅድመ ዝግጅት እየተደረገ ይገኛል። ከዚህ ጋር ተያይዞ በወላይታ ሶዶ ከተማ የማስ ስፖርትና የብልጽግና ፓርቲ የምርጫ ቅስቀሳ የተደረገ ሲሆን በማስ ስፖርቱ የተሳተፉ አካላት ለቀጣዩ ምርጫ መዘጋጀታቸውን ተናግረዋል። ሰላማዊ፣ ፍትሃዊ፣ ተአማኒና ነጻ እንዲሆን ነበር። ሁለተኛው ያው እንደማንኛውም ፖለቲካ ፓርቲ በምርጫው አብላጫ ድምጽ አግኝቶ መንግስት ለመመስረት ነው እቅዱ። ከዚህ አኳያ እንግዲህ ያው ሁሉም የህብረተሰብ ክፍል ሁሉም የአመራር አካላት ትልቅ ኃላፊነት ነው የተጣለባቸው። የምርጫ ቅስቀሳ ስራዎች ከሚያዝያ 15 ጀምሮ በይፋ የተጀመረበት ሁኔታ ነው ያለው። ከዛ አንዱ በዛሬው ዕለት የምናካሂደው የስፖርት ብቃት እንቅስቃሴ ነው። በዚህ ያው ብልጽግና ፓርቲ ህብረተሰቡ እንዲመርጥ እስካሁን የተመዘገቡ ከለውጡ ማግስት ጀምሮ የተመዘገቡ በርካታ ድሎች አሉ። በማህበራዊ ዘርፍ፣ በኢኮኖሚ ዘርፍ፣ በፖለቲካው ዘርፍ የተመዘገቡ ድሎች አሉት። አሁን ደግሞ በእቅድ ደረጃ የተያዙ ውጥኖች አሉትና እነዚህን እውን ለማድረግ እስካሁን ድረስ ለተመዘገቡ ድሎችም እውቅና ለመስጠት ቀጥሎ ደግሞ ለሚያካሂዳቸው ወላቀዳቸውም ደግሞ የኛን ኃላፊነት ለመወጣት እንደ አመራርም እንደ አባልም እንደ ህብረተሰብም ትልቁን ኃላፊነት ወስደን ቅስቀሳ የጀመርንበት ሁኔታ ነው ያለው። የአካል ብቃት እንቅስቃሴ ለሁሉም ሰው ለጤና ወሳኝ ነው። በየትኛውም ቦታ የሚመከረው የአካል ብቃት እንቅስቃሴ ነውና በዚህ የአካል ብቃት እንቅስቃሴ ሁሉም ሰው እንዲሳተፍ ልምድ ሆኖም እንዲቀጥም ጭምር ነው። በተጨማሪ ያለው ዓላማ ደግሞ አሁን ሰባተኛውን አገራዊ ምርጫ ለመምረጥ እየተቃረበን ስለሆነ በዚሁ አጋጣሚ የዚህ ሰባተኛው አገራዊ ምርጫ ሁላችን መምረጥ እንዳለብንና የምርጫ ምልክታችን የስንዴ ነዶ መሆኑን ያስታወቀን እንገኛለን። ምርጫ ካርድ የወሰደ በሙሉ ከዚህ በኋላ ላለው አገራዊ ሰባተኛ ምርጫ የራሱን አሻራ የሚያሰረፍበት አሁን መሪ ፓርቲም መንግስትም ባስቀመጠው አቅጣጫ ሰባተኛ ሀገራዊ ምርጫ ለሁሉም ፍትሃዊ፣ እኩልነት፣ ተመሳሳይ ምህዳር የፈጠረ ስለሆነ ያንን ምህዳር ተጠቅሞ ካርድ የወሰደ በሙሉ ይበጀኛል ሚሊዮን ፓርቲ ለራሱ እንዲመርጥ አሁን የተጀመሩ የመልካም አስተዳደር፣ የሰላም፣ የልማት ስራዎችን ለማስቀጠል የተጀማመሩ በርካታ ማህበራዊና ኢኮኖሚያዊ መስተጋብሮችን እንደ ሀገር ሊያረጋግጡ የሚችሉ ስራዎችን ለማስቀጠል መሪ ፓርቲንም እንዲመርጥ በዚህ አጋጣሚ ለማሳሰብ እወዳለሁ። ጤናማ ትውልድን ለማፍራት ስፖርታዊ እንቅስቃሴ ማዘውተሪያ ስፍራዎችን በወላይታ ሶዶ ከተማ ማዘጋጀት የእቅድ አካል ነው ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ናቸው። የተሰሩ የልማት ስራዎችን እንዲቀጥሉ ብልጽግና ፓርቲ እንዲመርጡ እንድታደርጉ ከወዲሁ ይጠይቃለሁ። ከዛ ባሻገር እንግዲህ የስፖርት ልማትን ከማጠናከር አንጻር በኮሪደር ልማት በክፍት ቦታ በሆኑት ሁሉ ኦፕን ስፔሶች ላይ የተለያዩ የስፖርት ስፍራ ማዘውተሪያ ስፍራዎችን እያያይዘን እየገነባን ነው የምንገኘው። ፉትሳል ስፖርት ማዘውተሪያ ስፍራዎችን እንደዚሁም ደግሞ የባስኬትቦል ስፍራዎችን ልክ በሌሎች ከተሞች የምናያቸውን ሁሉ በእቅድ አካል አድርገን በቅርቡ እናንተ በሚታዩ መልኩ ይፋ አድርገን እንደዚሁ በሜዳና በዚህ በማይመች መልኩ ብቻም ሳይሆን ክፍት ቦታዎችን ሁሉ ለስፖርት ማዘውተሪያ በማድረግ ጤናማ ትውልድን በመፍጠር ጤናማ ወጣቶችን በመፍጠር ጤናማ ህፃናትን በመፍጠር አካባቢያችን በስፖርት ልማት ዘርፍ ይታወቃል። ወላይታ ዲቻ በእግር ኳስም አሁን ደግሞ በቅርቡ በሩዋንዳ በመረብ ኳስ እያካሄደ ያለው ይታወቃል። እንደዚሁ አሁን ቅድም ወንድሞቼ እንደ ማሜ ፊትነስ በኤሮቢክስ ልማት እንደዚሁም በየቤታቸው እየሰሩ ያሉትን በተጠናከረ መልኩ ብዙሃኑን ባሳተፈ መልኩ የስፖርት ማዘውተሪያ ስፍራዎችን እያለማንና እየሰጠን ጤናማ ትውልድን እየፈጠርን እንሄዳለንና ከፊታችን ያለውን ሰባተኛውን ዙር ምርጫ ሁሉም
እድሜው ለመምረጥ የደረሰ ካርድ የወሰደ ሁሉ በነቂስ ወጥቶ ምርጫውን ብልጽግናን በማድረግ የስንዴ ነዶውን እንዲመርጥ ከወዲሁ እንጠይቃለን። ከዛ ባሻገር የስፖርት ልማት ዘርፍ ስራዎችም ተጠናክረው ይቀጥላሉ። የተጀማመሩ የልማት ስራዎች በሙሉ ከብልጽግና ጋር ወደፊት ሆነን አጠናክረን እንቀጥላለን። በመርሃ ግብሩ የማስ ስፖርትና የምርጫ ቅስቀሳ የተደረገ ሲሆን የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉና ምርጫውም ዲሞክራሲያዊና ሰላማዊ እንዲሆን መልእክት ተላልፏል። የኢኮኖሚ ብልጽግናችንን የማህበራዊ ብልጽግናችንን በዲፕሎማሲ የተያዘው ዓለም አቀፉን ማህበረሰብ ጋር ተደርጎ ያንዳንዱን ዲፕሎማሲ በማሳካት በዛው ልክ ደግሞ የተረጋጋች ኢትዮጵያን በመገንባት በአጭር ጊዜ ይሄንን ውስብስብ ምዕራፍ ተሻግረን ሁለንተናዊ ብልጽግናችንን እናረጋግጣለን የሚል መልእክት ለማስተላለፍ ነው። ከዚህ በመለስ 2018 7ኛው ሀገራዊ ምርጫችንን እጅግ በጣም ሰላማዊ፣ ፍትሃዊ፣ በጣም ታማኒና ነፃ ምርጫ እንዲሆን ሁላችንም የድርሻችንን እንድንወጣ እያሳሰብኩ እኛ ፓርቲያችንን ብልጽግና በመምረጥም በማስመረጥም የራሳችንን ሚና እንድንጫወት በዚህ አጋጣሚ መልእክት ለማስተላለፍ ፈልጋለሁ። ባለፉት 9 ወራት በዞኑ ከ16 በላይ የንጹህ የመጠጥ ውሃ ፕሮጀክቶች በማጠናቀቅ ከ141 ሺህ በላይ የማህበረሰብ ክፍል ተጠቃሚ ማድረጉን የወላይታ ዞን ውሃና ኢነርጂ መምሪያ አስታወቀ። የመሰረተ ልማት ስርቆት፣ የመስመር መበላሸት፣ አሁን የሚስተዋለው የውሃ ዕቃዎች አቅርቦት እጥረት ለስራው በየአካባቢው የውሃ ተደራሽነት ለማስፋፋት ማነቆ መሆናቸው ተመላክቷል። መምሪያው የዘንድሮ በጀት ዓመት በ9 ወራት ውስጥ የተሰሩ ስራዎችን ገምግሟል። አዲሱ ተፈራ ላሰናዳው ዘገባ ትሁን ዘለቀ። የወላይታ ዞን ውሃና ኢነርጂ መምሪያ በዘንድሮ በጀት ዓመት በ9 ወራት ውስጥ የተሰሩ ስራዎችን ከባለድርሻ አካላት ጋር ገምግመዋል። በዚህም ወቅት የመምሪያው ኃላፊ ዶክተር መሰረት በቀለ ባለፉት 9 ወራት በዞኑ ከ16 በላይ ንጹህ የመጠጥ ውሃ ፕሮጀክቶችን በማጠናቀቅ ከ141 ሺህ በላይ የማህበረሰብ ክፍል ተጠቃሚ እንዲሆኑ መደረጉን ተናግረዋል። ባለፉት 9 ወራት ላይ ሰፊ ርብርብ ለማድረግ ሞክረናል። በዚህም ከ141 ሺህ በላይ ህዝብ ዘንድሮ ብቻ በንጹህ መጠጥ ውሃ ተደራሽ ለማድረግ ሞክረናል። ይሄ የሚቀጥል ነው። ቀሪ 3 ወር ላይ ደግሞ ከዚህ በላይ ተደራሽ ለማድረግ አቅደን እየሰራን ነው። ቀሪ ስራዎች ላይ ትኩረት ለማድረግ ታሳቢ ያደረገ መድረክ ነው። በዚህም ባለፉት 9 ወራት ላይ በዞንና በፌዴራል በክልል ፕሮጀክቶች ብቻ ከ16 በላይ መጠጥ ውሃ ፕሮጀክቶችን ለማጠናቀቅ ሞክረናል። አሁን ግንባታ ላይ ያሉ አሉ። እነሱ ሲጨመሩ በቀጣይ 3 ወር ከፍ ያለ የህዝብ ተጠቃሚነት ሊያረጋግጡ የሚችሉ መጠጥ ውሃ ሽፋን እንፈጥራለን እንደ ዞን። ኃላፊው አክለውም አገልግሎት እየሰጡ የሚገኙ የውሃ ተቋማት አያያዝን በማሳደግ በዘርፉ የሚፈጠሩ ችግሮችን በራስ አቅም የመፍታት ጉዳይ በሁሉም አካባቢዎች መጠናከር እንደሚገባ ተናግረዋል። እንደ ዞን አሁን 2300 በላይ መጠጥ ውሃ ተቋማት አሉን። ያንን እያንዳንዱን መንግስት ጥገና አድርጎ ጥበቃ አድርጎ አይችልም። ስለዚህ ማድረግ የሚችለው ምንድነው? ሁሉም ማህበረሰብ ተጠቃሚ ንጹህ መጠጥ ውሃ የሚጠቀም ማህበረሰብ በሙሉ ተቋሙ የኔ ነው ብሎ ተገንዝቦ ያንን ተቋም የመጠበቅ የመንከባከብ ግዴታ ጭምር ያለበት። ያ ተቋም ደግሞ ውሃ ሲመረት ወጪዎች አሉት። ወጪ ማለት ለምሳሌ የኤልፋ ሲስተም ከሆነ ትራንስፎርመር ክፍያ፣ የኤልፋ ክፍያ አለ። በጄኔሬተር የሚሰራ ከሆነ በየጊዜው ናፍጣ ግዢ አለ። ስለዚህ ያ የሚመረተው ውሃ በአነስተኛ ታሪፍ የማህበረሰብን አቅም ታሳቢ ያደረገ ሲቀዳ በታሪፍ ሁሉም ተጠቃሚ ተሰብስቦ የወሰነው የብር መጠን አለ። ያንን በየጊዜው እየሰበሰቡ ከነሱ ተጠቃሚዎች መካከል ውሃ ማህበር ተቋቁሞ በጣምራ አካውንት ይከፈትና በዛ አካውንት እንዲያጠራቅሙ ይደረጋል። በየጊዜው ውሃ ከሚቀዱት ይሰበሰብና ያን ሲያጠራቅሙ ነገ ብልሽት ቢቀጥም ሌላ ነገር ተቋም ላይ እክል ቢቀጥም ከዛ ብር አውጥቶ ወዲያው ጠግኖ ስራዎችን ያስቀጥላሉ። የመድረኩ ተሳታፊዎችን በበኩላቸው በየአካባቢያቸው የንጹህ መጠጥ ውሃ ተደራሽነትን ለማስፋፋት ማነቆ የሆኑ የመሰረተ ልማት ስርቆት፣ የመስመር መበላሸት፣ አሁን የሚስተዋሉ የነዳጅ እጥረትና የውሃ እቃዎች አቅርቦት እጥረት ለስራው ተግዳሮት እንደሆነም ገልጸዋል። ተቋም እዛው አስተባብረን ሶላር ግዢ አድርገናል። ተቃጥሎ የነበረውን ግዢ አድርገን
ለህብረተሰቡ ጥያቄ ምላሽ የመስጠት ስራ ሰርተናል። አሁን የተያዙ ህብረተሰቡን አሳትፈን ብዙ በርካታ ስራ እየተሰራ ነው። ብዝሃ መንደር አካባቢ አንዳንድ ቀጠኖች ላይ ውሃ በሌለበት ተደራሽ የማድረግ ስራ ዋርቢራ ጎሎ ከተማ ላይ አሁን አዲስ ነው፣ በሪፖርቱ አልተካተተም። ከተማው ወደ ማዘጋጃ ተካሏል። እዛ ላይ ላይን ሙሉ በሙሉ ዘርግተናል። ነገ ወይ ከነገ ወዲያ እሱንም ዲስትሪቢዩት አድርገን ፋንክሽናል አድርገን ውሃ የምንሰጥበት ሁኔታ ነው። በህብረተሰብ ተሳትፎ በካፒታል በጀት የሚሰሩ ስራዎች አሉ። ከኛ አቅም በላይ የሆኑ ደግሞ አንዳንድ ቀበሌ ላይ ጥልቅ ጉድጓድ ጥያቄዎች አሉ። ከአማራጭ ኢነርጂ ጋር አሁን ሶላሮች ሁለት ትልቅ ሶላር በካቶሊክ በኩል ቀርቦ ከ2 ዓመት በፊት ማለት ነው፣ ግን አገልግሎት እየሰጠ አይደለም። ስራቸው ፀሐይ ላይ ተዘርግቶ ምንም አሁን እስካሁን ተረስቶ ያለበት ቢጠይቅም እስካሁን ምላሽ ያልተሰጠበት የቀረበው በካቶሊክ ነው። 2 ሶላር ለውፈሽ ውሃ ተቋም ሲስተምን ወደ ሶላር እየቀየርንም የውሃ አቀራረብ ስልትን ለማሳለጥ ተብሎ የቀረቡ ሶላሮች እስካሁን ስራቸው ፀሐይ ላይ መዘርጋት ብቻ ሆነው ምንም አገልግሎት ሳይሰጡ እስካሁን ቆይተዋል። የኃይል አቅርቦት ችግርን ለመቅረፍ በመብራትና በጀነሬተር የሚሰሩ የውሃ ተቋማትን በታዳሽ ኃይል የመቀየር ተግባር በትኩረት እየተሰራ መሆኑን የዞኑ ውሃና ኢነርጂ መምሪያ ኃላፊ ዶክተር መሰረት በቀለ ጠቁመዋል። ከዚህ በፊት የነበሩ አብዛኞቻችን ሲስተሞቻችን የጀነሬተር ተጠቃሚ ናቸው። በተለይ ገጠር ላይ ኦፍ ግሪድ የሆኑ አካባቢዎች የኤልፋ ሲስተም ያልደረሰበት ላይ ጀነሬተር ሲስተም ነው። ጀነሬተር ሲስተም ደግሞ በየቀኑ ውሃ ለማምረት ነዳጅ ገዝተ የምትጠቀምበት ሲስተም ነው። ይሄ አሁን ከተፈጠረው አገራዊ አካባቢ ዓለም አቀፋዊ አካባቢ አሁን በየጊዜው በየቀኑ ነዳጅ ማታገኝበት ሁኔታ ተፈጥሯል። በየጊዜው ደግሞ ነዳጅ ካላገኘ ውሃ አታመርትም ማለት ነው። ውሃ ካላመረትክ ደግሞ ንጹህ መጠጥ ሰው አይጠቀምም፣ አይጠጣም፣ ለቤት ውስጥ አገልግሎት አይውልም። ይሄ ደግሞ ሌላ ማህበራዊ ቀውስ ማህበረሰብ ውስጥ ሊፈጥር ይችላልና መንግስትን በቀጣይ ትኩረት አድርጎ ከሚሰራባቸው ስራዎች አንዱ አማራጭ እና ታዳሽ ኃይል አቅርቦትን ማሻሻል ነው። ስለዚህ ከዚህ በኋላ እንደ ዞን የሚገነቡ መጠጥ ውሃ ተቋማትን ፕሮጀክቶችን በአብዛኛው ከተሞች ላይ ሶላር ሲስተም ግሪድ ሲስተም አድርገን በገጠሮች ላይ ኦፍ ግሪድ አካባቢዎች ደግሞ በሶላር ሲስተም ካደረግን ሰዎች በታዳሽ ኃይል በፀሐይ ኃይል ብርሃን የሚሰራ ሶላሮችን ገጥመን ውሃ በዛ እያመረተ መጠቀም ይችላል። በሁሉም አካባቢዎች የሚገኙ የውሃ መሰረተ ልማቶችን በመጠበቅ ህብረተሰቡ የንጹህ መጠጥ ውሃ ተጠቃሚ እንዲሆኑ ሁሉም የድርሻውን መወጣት አለበትም ተብሏል።